በመዲናችን በሆራ ጥቅምት 2012 በ300,000 ተማሪዎች የተጀመረው የተማሪዎች ምገባ ፕሮግራም ዛሬ ላይ አድጎ ከ840,000 ተማሪዎች በላይ በከተማ አስተዳደሩ ሙሉ ወጪ ለአፍታ እንኳን ሳይቋረጥ እየተከናወነ ይገኛል። የምገባ ፕሮግራሙ በተለይ ወላጅ ለሌላቸው ህጻናት ተማሪዎች እንዲሁም አነስተኛ ገቢ ላላቸው አያሌ ወላጆች ትልቅ እፎይታን ፈጥሯል። የተማሪዎችንም የስነ ልቦና ጫናን አስቀርቷል። የተማሪዎች ምገባ መርሃ ግብር ተማሪዎች በቀን 2 ጊዜ እንዲመገቡ በማድረግ ትምህርታቸውን ንቁ ሆኖ እንዲከታተሉ ያስቻለ መጠነ ማቋረጥንና ማርፈድን ያሻሻለ ድንቅ የመዲናይቱ ተግባር ሆኖ በዓለም አቀፍ ደረጃ ዕውቅናን አግኝቷል። መርሃ ግብሩ ለመማር ማስተማር ሂደት ካበረከተው አስተዋጽኦ ባሻገር ለበርካታ መጋቢ እናቶች የሥራ ዕድልን በመፍጠር የኢኮኖሚ ተጠቃሚነትን ያስገኘ ተግባር ጭምር ነው። የአዲስ ከተማ ክፍለ ከተማ ኮሙኒኬሽን የአዲስ ቅኝት አዘጋጅ ክፍል ወረዳ 4 እና ወረዳ 13 ወደሚገኘው ሰፈረ ሰላምና ዳግማዊ ብርሃን ቅድመ አንደኛና መካከለኛ ደረጃ ትምህርት ቤቶች በመጓዝ የተማሪዎች ምገባ ሂደት ቃኝተን አቅርበንላችኋል። አብራችሁን ቆዩ። ምገባን ከመጀመሩ በፊት በምክትል ርዕሰ መምህርነት አገልግዬ ነበር። ምገባም ከተጀመረ በኋላ ደግሞ በተመሳሳይ የሥራ ዘርፍ እያገለገልኩ ነውና ሁለቱን ኮምፔሪንግ ኮንትራክት አደረግል። ምገባ ከመጀመሩ በፊት በተማሪዎች ዘንድ በርካታ የሆነ ተግዳሮቶች ነበሩት። ከዚህ ውስጥ ለምሳሌ ጠዋት ወደ ትምህርት ቤት ከመምጣታቸው ሰዓት ጀምሮ የነበረው የማርፈድ ስርዓት ነበረ። ተማሪዎች በጣም ያረፍዱ ነበረ፣ ጊዜ ይፈጅባቸው ነበረ። ወደ መማር ማስተማሩን ከገቡ በኋላ ደግሞ ብዙ ጊዜ ከኢኮኖሚ አንፃር ከተለያየ ነገር አንፃር ህፃናት ሳይመገቡ የሚወጡበት ጊዜ ነበር እና ትምህርቱን በአግባቡ የማይከታተሉበት ጊዜ ነበር። ሁሉም ተማሪ ምግብ የማምጣት አቅም አለ ማለት አንችልም ነበር። ከዛ በፊት ምግብ ቤተሰቦቹ ደሃ የሆነ ወይም ደግሞ አቅም ሳይኖራቸው ምሳ ይዘው የማይመጡ ባዶ ሆዳቸውን ቁርስ ሳይበሉ ምሳም ሳይበሉ የሚውሉ ተማሪዎች ነበሩ። በዛ ምክንያት ደግሞ አቅም የማነስ የመውደቅ ትምህርታቸውን በአግባቡ ያለመከታተል ጉዳት ነበረ። የምገባ ፕሮግራሙ ተማሪ ላይ ያመጣ ለውጥ ይሄ ነው ተብሎ ከግምት በላይ ነው። ይሄ ነው ተብሎ የሚገመት ነገር አይደለም። ተማሪ ከዚህም በፊት ያወኛ ሳንደራጅ ሲወድቁ ግቢ ውስጥ መምህራኖች ሲያነሱ ከራሳቸው ኪስ አውጥቶ ሲመግቡ የነበረበት ሁኔታ ነው ያለው። ምገባ ከጀመረ በኋላ ከፍተኛ ለውጦች አሉ። አንደኛ በምግብ ምክንያት ወይም ደግሞ ቁርስ ለመጠበቅ ብሎ ከትምህርት ቤቱ አረፍዱ ባለማርፈዳቸው ምክንያት ደግሞ በጊዜ ወደ ትምህርት ቤቱ ደርሰው ቁርሳቸውን ተመግቦ የሰልፍ ስነ ስርዓት ከተካሄደ በኋላ ወደ ትምህርታቸው የሚገቡበት አጋጣሚዎች አሉ። ምገባው ከጀመረ በኋላ በውጤታቸው ላይ ቀጥታ ተጽዕኖ እያሳደረ ነው ያለው ማለት ነው። ተማሪዎቹ በስነ ልቦናም በአእምሯቸውም በአካላቸውም የዳበሩበት ሁኔታ አለ ማለት ነው። ምገባ ከመጀመሩ በፊት ተማሪዎች እየወጡ ነበር የሚመገቡት እና ወላጆች በዚህ ሰዓት ይቀራሉ ወይ መንገድ ላይ ምን ይሆናሉ የሚሉ ስጋቶችና የተለያዩ ጭንቀቶች ነበሩ። ያው ምገባው በአግባቡ እንዲከናወን ቅድም ባልኩ መሰረት የራሱ ክበብ አለው። ሲቀጥል ኮሚቴ ያለው ኮሚቴው ላይ ከወተመ ስርዓተ ከርዕሰ መምህራን ከመጋቢ እናቶች አጠቃላይ ከተማሪዎች ኮሚቴዎች አሉ። ያንን የመቅመስ ሂደቱን የማየት ስራ ይኖረናል። ይሄ ውጤታማ ለማድረግ በተቋም ደረጃ የምናደርገው ነው። የራሳችን ቼክ ሊስት አለን። አስተባባሪ ስላለው ምገባ ከአስተባባሪው መመርገብ በሳምንት ያን ምገባ አስመልክቶ ክትትልና ድጋፍ እናደርጋለን። ከመጋቢ እናቶች በሁለት ሳምንት አንዴ አጠቃላይ የተገኘውን ጠንካራና ደካማ ጎን ከመጋቢ እናቶች ከአስተባባሪዎች ከኮሚቴዎች ጋር በመሆን ስራዎችን እንገመግማለን። ይሄ ለውጤታማነቱ ነው። የምገባ ፕሮግራሙ በመጀመሩ አንደኛ ልጆቻችን እዚህ ይመገባሉ፣ ሁለተኛ ደግሞ ለኛ የሥራ ዕድል ነው የተፈጠረልን። ልጆቻችን መግበን ተረፈ ነገሩን እኛም ተመግበን የምንሄድበት ነገር ነው ለኛም የተፈጠረልን። እንግዲህ የተማሪዎች ምገባ ቀደም ብሎ የዛሬ 6-7 ዓመት ሲጀመር በዋናነት የተማሪዎች ጋር ያለውን የመማር ብቃት በተነተነና ተማሪዎቻችን ምን ላይ ናቸው ያሉት የሚለውን በፈተሸ ጥናትን መሰረት ባደረገ መልኩ ነው የተጀመረው።
ይሄ የፌዴራል መንግስቱና የከተማ አስተዳደራችን በልዩ ኢኒሼቲቭ የተከናወነ ያለ የተማሪዎች የምገባ ስርዓት ነው። እንግዲህ ከዚህ ቀደም ተማሪዎቻችን በየትምህርት ቤቱ ስንመለከት ከቤታቸው ሲመጡ በምግብ እጦት ባለው የኢኮኖሚና ማህበራዊ ክፍተት መካከል ምክንያት በማድረግ አንዳንድ ጊዜ ከትምህርት ቤት የመቅረት ምገባ ባለማግኘታቸው በቂ ምገባ ባለማግኘታቸው ትምህርት የማቋረጥ ትምህርት ቤትም ደግሞ ከመጡ በኋላ የጤና እክል ለምሳሌ ፌንት በማድረግ እየወደቁ የምግብ እጦት ምክንያት ትምህርት ቤት ውስጥ በመውደቅ እየተፈጠሩ ያሉ የተማሪዎቻችንን የውጤት አልባነት የስነ ምግባር ችግር ለመቅረፍ መንግስት በልዩ ሁኔታ ከተማ አስተዳደሩ በልዩ ሁኔታ በልዩ ጥናትና በጣም በከፍተኛ በጀት ማህበረሰብን መለወጥ ማለት ከትምህርት ቤት ስለሚጀምር አገርን ማሻገር ማለት ከትምህርት ቤት ስለሚጀምር ከተማሪዎች ስለሚጀምር ቀጣይ የዚች ሀገር ተረካቢ ልጆች ትምህርት ቤት ላይ ስለሆነ ያሉት ሰው ተኮርም ስለሆነ መንግስታችን ይህንን ማዕከል በማድረግ ከመሰረቱ ለመስራት ነው ችግሩን ለመቅረፍ የምገባ ስርዓቱ በየትምህርት ቤቱ ተግባራዊ እንዲሆን የተፈለገው። አጠቃላይ እንግዲህ አሁን የምገባ ስርዓቱ ወደ ተግባር ከገባ በኋላ አሁን በተጨባጭ በ35 አንደኛ ደረጃ ቅድመ አንደኛና መካከለኛ ደረጃ ትምህርት ቤቶች 35 ትምህርት ቤቶች ላይ የምገባ ፕሮግራሙ እየተከናወነ ነው ያለው። በዚህ የምገባ ስርዓት ውስጥ እንግዲህ አንድም የስራ ዕድል ፈጥሯል። የተማሪዎች ወላጆች የሆኑ መጋቢ እናቶች ተደራጅተው ወደ 758 የሚጠጉ መጋቢ እናቶች ተደራጅተው በየትምህርት ቤቱ በማህበር በመደራጀት ልጆቻቸውን እንዲመግቡ ልጆቻቸውን ምገባ ስርዓቱን ራሳቸው በእናቶቻቸው እንዲመገቡ ለማድረግ ስራ ተከናውኗል ማለት ነው። አሁንም እየተከናወነ ያለው በዚህ ሂደት ውስጥ እንግዲህ ምገባውም ጥራቱን የጠበቀ ነው ወይ፣ በተቀመጠለት ሜኑም እየተከናወነ ነው ወይ፣ የመጠኑም በአግባቡ መጠኑን በጠበቀ መልኩ ነው ወይ የሚለውንም ለማረጋገጥ ወደ 67 የሚሆኑ የምገባ ባለሙያዎች ከዩኒቨርሲቲ የተመረቁ ባለሙያዎች ተቀብለን ቀጥረን ወደ ስራ አስገብተናል። እነዚህ ባለሙያዎች ከኒውትሪሽን ሳይንስ አንፃር የምገባ ጥራቱን መጠኑን ከሜኑ ማስጠበቅ ጋር ተያይዞ ክትትል ድጋፍ ያደርጋሉ፣ ይከታተላሉ፣ ቼክ ያደርጋሉ ማለት ነው። እንግዲህ እነዚህ ባለሙያዎች በተጨማሪ የትምህርት ቤት 7 ከተለያዩ አካላት የተደራጁ 7 አካላት ያሉበት የጥራት ቁጥጥር ኮሚቴ ተዋቅሮ በተጨማሪነት ጥራቱን ይከታተላል። እንግዲህ ከዚህ ጥራት ኮሚቴ ውስጥ ርዕሰ መምህሩ አለ፣ የትምህርት ቤቱ ወላጅ ኮሚቴ አለ፣ ከተማሪ ተወካይ አለ፣ ራሱ ባለሙያው ኒውትሪሽን ባለሙያው አለ። እነዚህን ያካተተ የጥራት እና መጠን ቁጥጥር ኮሚቴ ተዋቅሮ ትምህርት ቤት ላይ የምገባ ስርዓቱን በአግባቡ መከናወኑ በሜኑ እየቀረበ መሆኑን ጥራቱን የጠበቀ መሆኑን ቼክ ያደርጋሉ ማለት ነው። በዚህ ምገባ ስርዓት ውስጥ በዚህ ዓመት ብቻ ወደ 53000 የሚጠጉ ተማሪዎቻችን የምገባ ስርዓቱ ተካፋይ ናቸው ማለት ነው። በዚህ ሂደት ውስጥ እንግዲህ ከባለፈው ምገባ ከመጀመሩ በፊት እና ምገባ ከተጀመረ በኋላ ያመጣናቸውና ያየናቸው ለውጦች በጣም በሰፊው በደንብ መታየት ያለባቸው በየመድረኩም ህብረተሰቡ እያነሳ አፕሪሼት እያደረገ ሁሌም ለመንግስት ያለውን ክብር በተለይ በዚህ ምገባ ስርዓት ላይ የመጣውን ለውጥ ሁሌም በመድረክም ባገኘነው አጋጣሚ ህዝባችን ምስጋናውን እያቀረበን ያለ ነው። በተጨባጭ የመጣውን ውጤት ለክተን ገምግመን አይተናል ማለት ነው። አንደኛው ከዚህ በፊት ከነበረን ቅድም ማንሳት እንደሞከርኩት ከምገባ ከመጀመራችን በፊት የነበረው አንደኛው ችግር የነበረው የተማሪዎች ትምህርት ማቋረጥ ነው። አሁን ምገባ ከጀመርን በኋላ ኦልሞስት ክሎዝ ቱ ዚሮ ኮፊሸንት እያመጣን ያለ ነው። ወደ ዜሮ ዝቅ እያደረግነው ያለ ነው ማለት ነው። ይሄ በምገባ ስርዓቱ በመከፈቱ በመጀመሩ ምክንያት ተማሪዎቻችን አንዱ ያመጡት ውጤት ነው ማለት ነው። መጠነ ማቋረጥን መቀነስ መቻላችን፣ ሁለተኛው መጠነ መድገምንም ጭምር መቀነስ ችለናል ማለት ነው። በተደጋጋሚ ሲያቋርጡ ሲደግሙ የነበሩ ተማሪዎቻችን በኒውትሪሽን በምገብ መድረስ በመቻላችን
ተማሪዎቻችን ከትምህርት ቤት እንዳያቋርጡ ከትምህርት ገበታቸው እንዳይወጡ የማድረግ ስራ ተሰርቷል። ይህ ትልቅ አንዱ ውጤት ነው ብሎ መውሰድ ተገቢ ነው የሚሆነው። ሶስተኛው የተማሪዎቻችንን ውጤትና ስነ ምግባርን ማሻሻል ላይ ከፍተኛ አስተዋጽኦ አድርጓል። ከውጤት እንኳን አንጻር ስንመለከት ከነበሩት ከዚህ በፊት ከነበረው ዋና የትምህርት ደረጃ ውጤቶችን ብንመለከት ለምሳሌ 6ኛ፣ 8ኛ፣ 12ኛ ክፍል ውጤት ከአመት ዓመት በጣም ሰፊ የሆነ መሻሻል ነው እያመጣ ያለው። የ2016 እና የ2017 እንኳን ውጤት እንትና ዝም ብለን ብንመለከት አምና 6ኛ ክፍል ወደ 87% ነበር ያሳለፍነው 50% እና ከዛ በላይ ማለት ነው ማለፊያ ሆኖ ያሳለፍነው ይሄን ያህል ነበር። አሁን ዘንድሮ በ92% ማሳለፍ ችለናል። ስለዚህ ይሄ በየጊዜው ያለውን ውጤት የምናይበት ነው። 8ኛ ክፍልም ብናይ በተመሳሳይ 77% ነበር አምና ያሳለፍነው ዘንድሮ ወደ 87% ማሳለፍ ችለናል ማለት ነው። ስለዚህ ትልቅ ለውጥ መሆኑን የሚያሳይ ነው። 12ኛ ክፍልም የሀገር አቀፍ ፈተና ውጤትንም ብናይ የዚህ ምገባ ስርዓቱ ተያያዥነት ያመጣው ውጤት መሆኑን ማረጋገጥ ይቻላል። አምና ላይ 16% ነበር ግማሽ 300 እና ከዛ በላይ አምጥተው ወደ ዩኒቨርሲቲ ጆይን ያደረጉ 12ኛ ክፍል ተማሪዎቻችን ዘንድሮ በጣም ከፍ ያለ ውጤት 23% ወደ ዩኒቨርሲቲ 50 እና ከዛ በላይ ብቻ ያመጡት ለሪሜዲያል የገቡትን ብቻ ሳይሆን 50 እና ከዛ በላይ ብቻ ያመጡ ተማሪዎቻችን 23% ማሳለፍ ተችሏል። ይሄ ብዙ ስራ እንደሚጠይቅ እንዳለ ሆኖ ግን የምገባ ውጤቱ ተያያዥነት ባለው መልኩ ያመጣው ውጤት መሆኑን በደንብ መረዳት ተገቢ ነው የሚሆነው። ከሁሉ በላይ ደግሞ ማህበራዊ መረጋጋትን የወላጆችን ኢኮኖሚያዊ፣ ማህበራዊ እረፍት የሰጠ ነው። ይሄ የምገባ ፕሮግራም እረፍት የሰጣቸው ነው። ወላጅ ምን ላበላ ነው ምን ሰንቄ ልጄን ልካለሁ ብሎ ከሚያስብበት ከሚጨነቅበት ኢኮኖሚያዊ ጭንቀት ውስጥ ወጥቶ እፎይ እንዲል መረጋጋትን እንዲያገኝ ምን ልጄን እመግባለሁ ብሎ ሳይጨነቅ ተማሪውን ዩኒፎርም መንግስት አልብሶ የትምህርት ግብዓት ደብተር ወዘተ የመሳሰሉት መንግስት አሟልቶ ትምህርት ቤት ደግሞ ሲመጣ ምገባም ጭምር አዘጋጅቶ እንዲማር በማደረጉ የተማሪዎችን ወላጆች የኢኮኖሚ ማህበራዊ ጫና በሰፊው የቀነሰ መሆኑን ያቃለለ መሆኑን ህብረተሰቡን በየመድረኩ እየመሰከረ ነው ያለው። እኛም ይሄንን ያየነውን ያረጋገጥነው በውጤትም ጭምር በተማሪዎቹ ውጤት በተማሪዎች ስነ ምግባር መሻሻል ላይም ጭምር ያመጣውን ውጤት እየተገነዘብን እየተረዳን እያየን ስለሆነ ምስክርነትም እያገኘንበት ስለሆነ ትልቅ ሰባዊ ለውጥ እየመጣበት ያለ ፕሮግራም እንደሆነ የምገባ ፕሮግራም እንደሆነ መገንዘብና መውሰድ ተገቢ ነው የሚሆነው ማለት ነው።